እሺ ግን ከመዝጋቴ በፊት ይሄ ሚስጥር እንዳያወጣ የገደልከው ሰው ወንድም የልጅ ፍቅረኛና ያንተም የሥራ ባልደረባ መሆኑን ብነግርህ። ምን? ዳድ የምሰማው ነገር እውነት ነው? ለምን ራሱን ጆኒን አትጠይቂው? አንቺ በጣም ጥሩ ሰው ነሽ። እንዴት ነው ግን ከጋሽ ግርማ ጋር ለመኖር የመረጥሽው? የመጀመሪያዬ ነበር። የዛኔ በጣም ጥሩ ሰው ነበር። እኔም ወደውና ፍቅረው ነበር። ቤተሰብ ሳያውቅ ተደብቀን አብረን መኖር ጀመረ። ላምሮትን አረገዝኩ፣ ወለድኳት። ከዕለታት አንድ ቀን ግን እንደወጣ አልተመለሰም፣ በዛው ጠፋ። እኔም ጠበቅኩት፣ በጣም ብዙ ጠበቅኩት። ከዛ ሌላ ሰው ተዋወቅኩ፣ የትርሲትን አባት ማለት የእናንተን አባት። በጣም ጥሩ ቆንጆ ህይወት ያኖረኝ ጀመር። ደስተኛ ሆንኩኝ። ማሪ አንተ ከኔ ጋር መሳፈጥ ፈለግ? ለወንድምህ በቀል እኔን አመቻቸህ? ቆይ ቁጭ ብለን እናውራ። እንኳን ከአንተ ጋር ከወንድምህም ጋር ለደቂቃ ቢሆን ቁጭ ብዬ አላወራሁም። ማንም በምን ምን ፈልግ? ምንም አልፈለኩም። 5 ደቂቃ ብቻ ላዋራ ፈልጋለሁ። እኔ እናንተ ምንም ያገናኘን ነገር የለም። ከዚህ በኋላ እዚህ ስልክ ላይ እንዳትደውል። በቃ እሺ፣ አሸንፈኛል። ወንድ ልጅ ደግሞ የወደቀ ላይ አይሰነዝርም አይደል? እሱንም ታሳቢ አድርግ። አንቺ በጣም ጥሩ ሰው ነሽ። እንዴት ከጋሽ ግርማ ጋር መኖር መረጥሽ? አመክልትዬ ሰው መቼስ ወዶና ፈቅዶ ከሰይጣን ጋር መኖር ይችላል ብለሽ ነው? በአንድ በተረገመ ቀን አወቅኩት እና ምርሜ ልኬን መጫወቻ አደረገኝ። መፍታት የሚባል ነገር አለ እኮ። አመክልትዬ እኔ የማውቀው ግርማን በወጣትነቴ ነው። የመጀመሪያ ነው ደግሞ ያኔ በጣም ጥሩ ሰው ነበረ። እኔም ደግሞ ወደውና ፈቅሮ ነበር። ቤተሰብ ሳያውቅ ተደብቀን አብረን መኖር ጀመርን። ላምሮስ ተረገዘች፣ ተወለደች። ከዕለታት አንድ ቀን ግርማ እንደወጣ ቀረ፣ አልተመለሰም። ለረጅም ጊዜ ጠበቅኩት፣ ምንም ሊመለስ አልቻለም። ለዘመናት ከጠበቅኩት በኋላ እኔ ደግሞ ሌላ ሰው ተዋወቅኩ፣ የትርሲትን አባት ማለቴ የእናንተን አባት። ደግሞም በጣም ጥሩ ህይወት ያኖረን ጀመር። በጣም ደስተኛ ነበርኩ። ግን ደግሞ ከዕለታት አንድ ቀን ግርማ ከጠፋበት ተመልሶ መጣ። ያን ሰላማዊ የነበረ ህይወታችን ብጥብጥ ማድረግ ጀመረ። የእናንተ አባትን በዛ ብስጭት የተነሳ እየጠጣና እያመሸ መጣት ጀመረ፣ የሌለበትን ጸባይ። ከዕለታት አንድ ቀን ደግሞ የመኪና አደጋ ደርሶበት ሞተ የሚል መርዶ መጣልኝ። ይህን አጋጣሚ ተጠቅሞ ደግሞ ግርማ ልጄ ከአንቺ ጋር ከእናቷም ከአባቷም ጋር ማደግ አለባት ብሎ በግድ አስገድዶ አብሮ መኖር ጀመረ። ከዛም እኔና ትርሲትን ካልፈረምኩለት እንደሚገለት ሲዝትብኝ በግድ አስፈርሞኝ አብረን እንደ ባልና ሚስት እንደ ህጋዊ ሆነን መኖር ጀመርን። መክሊት እጅግ በጣም ተገርማለች። ታዲያ ስለምትፈሪው ነው ማለት ነው አብረሽ የምትኖሪው? ታዲያ ምን ማድረግ እችላለሁ መክሊትዬ? ትርሲትን እንደሚገልብኝ እየዛተብኝ ምንም እንኳን አይኗ መጠበቅ ባልችልም በህይወት ግን አለች። ቤቱና ንብረቱ በሷ ስም ነው ብዬ ስላልኩት ነው እንጂ እስካሁን እኮ በህይወት አትቆይም ነበር፣ ይገላት ነበረ። ነገር ግን በስሙ ማድረግ ስለሚፈልግ እሷ ደግሞ ከሞተች ማድረግ ስለማይችል ለዛ ብሎ ነው በህይወት ያቆያት። እኔም አባቷ የለፋበትን ንብረት እንዴት ከየትም ጠፍቶ ለመጣ ብዬ እሰጣለሁ ብዬ አይሽ ሰውየው ከባድ ነው፣ ልታስረው እገላለሁ ይላል። ደፍረ ብፈታው ደግሞ ያለፋበትን ግማሽ ንብረት ይወስዳል። በመጨረሻም በህይወት እንድንኖርም አይፈቅድም፣ ሊገለን ነው የሚጥረው። ምን አይነት አጣብቂ ህይወት ነው ማማ ትላለች መክሊት። በጣም ገርሟታል። ኪሩቤልን የጣለኝ ፈጣሪ ይመስገን እንጂ እስካሁንስ መቋቋም ትችል ነበር የኔ ልጅ። ኪሩቤል ለላምሮት አቶ ግርማ ጋር ቤት አልነበርም እና ወደ ቤት እንዲመጣ አስደርጓል። በቤት ከመጣ በኋላ ምንድን ነው ይላል። ተረጋጋ እንጂ ግርማ፣ እድሜም እኮ መረጋጋት ይፈልጋል። ላምሮት ልታስቀልጅብኝ ነው እንዴት የጠራሽኝ? ግርማ ቁጭ በልና እነግርሃለሁ ነው ያልኩህ። ምን አስቸኮለህ? በል ቁጭ ካልክ እንግዲህ አንድ ቆንጆ ኢንፎርሜሽን ልንገርህ። ወይ ታመሰግነኛለህ በእርግጠኝነት ወይ ደግሞ ግንባር ትሰማኛለህ። መቀባጠሩንቶና ብትነግረኝ በፍጥነት ደስ ይለኛል። እሺ ላምሮት፣ ስለ ፍቅረኛሽ ማለት ስለ ጆኒ ምን ያክል ታውቂያለሽ? ደግሞ በስ መጣህ እሱን ለቀቅ አድርገው። እሺ አሁን ስምን መቼ ያስኩት? ለማንኛውም የተከበሩ አቶ ግርማ ለመበቀል ነው ከአንቺ ጋር ጓደኛ የሆነው። ይሄ ይጀብዷል እንዴ? ምን ነው የሚያወራው? ምን እንደምታወራ ግን ታውቀዋል? አባትና ልጅ ግራ ተጋብተዋል። የማወራውን በደንብ አውቀዋለሁ። እኔ ምለው ከደሴ ከመውጣት በፊት አንድ ሰው ለመግደል የተባበረን ሰውና ከገደላችሁት በኋላ ሰውየውን ራሱን የገደልከውን ሰው ታስታውሰዋለህ? አቶ ግርማም የሚያደርጉት ግራ ገብቷቸዋል። ከተቀሙበት ተነስተው ቁጭ ብድግ ብለው ተመልሰው ወደ ሶፋው ተወርውረው ይወድቃሉ። አንተ ብቻ አፍክን ዝጋ እሺ። የኔ አፍ ከመዘጋቱ በፊት አንድ ምስጢር ልንገርህ። ጥርህን እንዳያወጣብህ የገደልከው ሰው ወንድም የልጅ ፍቅረኛና የአንተ የስራ ባልደረባ ነው። አባትና ልጅ ግራ መጋባታቸው ቀጥሏል። ላምሮት በጣም ደንግጣለች። አቶ ግርማም እጅጉን በጣም ደንግጧል። አባቴ የምሰማው ነገር እውነት ነው? ኪሩቤል መለሰ። ለምን ራሱን ጆኒን አጠይቂውም? አቶ ግርማ አሁንም በድጋሚ ወደ ሶፋው ተመልሶ ይወረወራል። ላምሮትም እውነት ነው ወይ መልስልኝ እያለች አባቷ ላይ መጫዋን ቀጥላለች። አይሽ ይህ አባትሽ ነው እንግዲህ ሴቶችን አስገድጄ ሴትነት ክብራችሁን ካልተጠቀምኩና የሰው ንብረት ካልወሰድኩ እያለ አገሩን የሚያተራምሰው። አቶ ግርማም በጣም ደንግጠዋል። አንተ ልጅ አሁን ቤት የለቀ ውጣ። እሺ እወጣለሁ ቤት ለቅቄ። ከዛ በፊት ግን እኔን እንድታገተኛ ገዘህና ለዝናሽም ደግሞ የት እንዳለህ ያሳያት እንድታሳግትህ እንድታስይዝ የነገራት ጆኒ መሆኑን እንድታውቅ እፈልጋለሁ።
በሉ እኔ ጨርሻለሁ። መልካም ቀን። ግርማ ምድሩ ተሰንጥቆ ቢወጣቸው ደስታውን ባልቻሉት አንገታቸውን ደፉ በልጃቸው ፊት። ላምሮትም ጥያቄና መልሷን ቀጥላለች። አንተ ነህ እንደ አባቴ እስቲ መልስልኝ እያለች ላምሮት አባቷን አፋጣለች። እኔ እኮ አባት አለኝ ብዬ ልክ ለሰይጣን ነው ሰው ግን የሚኖርኩት በማለት አባትዬም አቶ ግርማ አንገታቸውን ደፍተዋል። መልሱም ጠፍቶባቸዋል። አባቴ 10 ጊዜ ዳድ ስትላቸው የነበረ መልስልኝ እንጂ ግርማ እያለች ፊታቸው ላይ ቆማ አፋጣቸዋለች። ከጆኒ ተብዬው ጋር ተጫወታችሁብኝ አይደል? አንተ በጣም መጥፎ ሰው ነህ። አቶ ግርማም ልጁ የተነገረው ነገር በሙሉ እውነት ሊሆን አይችልም፣ ተረጋጊ የኔ ልጅ። እሺ ንገረኝ፣ እውነቱ ምንድን ነው? እውነቱ ትላለች ላምሮት። አቶ ግርማም መልስ ጠፍቶባቸዋል። አንገታቸውን ደፍተው ሲግረሰለሱ አየህ አይደል? የእውነት ነገር የለህም። የውሸት እስክርቢት ደግሞ አሁን የምትጽፍበት ጊዜ ስለሌለህ መልሱ አጥሮብሃል። አቶ ግርማም አንገታቸውን ደፍተው በመደንገጥና በመንቀጥቀጥ ላምሮት ይላሉ። ስሜን አትጥራ፣ አንተ አባት አይደለም። ካሁን በኋላ ስምክንም መስማት ስሜንም እንዳጠራው አንተንም ላይ አልፈልግም። እንደ ሰማይና ለምድር ግዙፉኝ የምታይ ሰው እኔን ማን ይደፍረኛል እያለ ሲጎረር የቆየው ግርማ አሁን አንገቱን ደፍቷል። ግራም ተጋብቷል። እጅግ በጣም ተሸማቋል። በተለይ በልጁ በላምሮት ፊት በጣም መዋረዱ ዝቅ ማለቱ እጅግ በጣም አሳዝኖታል። በጣምም ተሸማቋል። ባደረገው ነገር ሁሉ ልጁ ስላወቀችበት እጅግ በጣም የሽንፈትና የውድቀት ነገር ተሰምቶታል። አገር ሰላም ብሎ ጆኒ ወደ ቤቱ ከፍቶ ሲገባ አቶ ግርማ እንግዲህ እንደለመደው አፍኖ ይዞታል። እባክህ ግርማ እንነጋገር ቁጭ ብሏልና ቢለውም ነገር ግን አንተ አይደለም ላንተ ለወንድምህ እንኳን ብዙ ጊዜ አብሬ ለሰራሁት በጭራሽ መነጋገርን አልመረጥኩም በማለት እንግዲህ እጅግ በጣም ጉዳት አድርሶበታል ጆኒ ላይ። ነገር ግን ኪሩቤል ከጀርባው ነው ቪዲዮ እየቀረጸው ነበር ግርማ ይሄን ሲያደርግ። ግርማ ኪሩቤል እየቀረጸው መሆኑን ሲያይ እጅግ በጣም ደንግጧል። ሌላ ደግሞ እጥፍ ሌላ ወንጀል ተገኘበት፣ ሌላ ማስረጃ ያዘበት። ጆኒም በጣም ተቆርቷል። በእርግጠኝነት እኔ እንደኔ ሀሳብ ጆኒ ማንም የለውም። አሁን እንግዲህ ኪሩቤል ትቶት ሄዳል ብዬ አላስብም። አፋፍሶ ሆስፒታል ካልወሰደው ልጁ ከባድ አደጋ ላይ ነው። ደምም ስለፈሰሰው እንግዲህ እስከ ህይወት ማለፍ ሊደርስበት ይችላል። ነገር ግን ኪሩቤል አልፎት ይሄዳል ብዬ አላስብም። የሚፈልገውን ነገሮች አድርጓል ኪሩቤል። ከዚህ በፊት ማድረግ ያለብኝን አደርጋለሁ እናንተ አትጨነቁ እያላቸው ነበር ለወይዘሮ ዝናሽና ለመክሊት። አሁኑኑ ነው የማንኮታኩተው፣ አሁኑኑ ዘብጥ እያወርደዋለሁ ብሎ ነበር። ልክ እንደተናገረውም ኪሩቤል ተግባራዊ አድርጓል። በእርግጠኝነት ጆኒን ጨክኖ ትቶት ይሄዳል ብዬ አላስብም። አንስቶ ያሳክማሉ ብዬ አስባለሁ። መክሊትና ወይዘሮ ዝናሽም መክሊትን በጭራሽ ወደዛ ቤት ተመልሼ አልሄድም እያለች እንግዲህ እዛ የሆነ አትክልት ቦታ ላይ ቁጭ ብሎ እየተነጋገሩ እያለ ለነገሩ ኪሩቤል መልካም የምስራች እንደሚነግረን ሲመጣ ነግሮኛል፣ ስለዚህ እሱን እንጠብቃለን ይላሉ ወይዘሮ ዝናሽ ናቸው። ለአምሮትም ክፍሏን ዘግታ እያነባች ትገኛለች። ኪሩቤልም መክሊትና ወይዘሮ ዝናሽን ይዞ በሰላም እንዲኖሩ ወደ ቤታቸው አስገብቷቸዋል። ለላምሮትና ለግርማ ትልቅ ሐዘን። ወይዘሮ ዝናሽና መክሊት ደግሞ የሰላም አየር እየተነፈሱ በሰላም የሚኖሩበት ጊዜ ደርሷል። ወይዘሮ ዝናሽም ማመን አቃተኝ፣ እንዴት ልታደርግ ቻልክ ልጄ ይላሉ። ማዘር ካሁን በኋላ ግርማ ማለት በቃ ልክ እንደሞተ በህይወት እንደሌለ ቆጠሪ፣ የሱ መቆጣጠሪያ ሪሞት እኔ እጅ ላይ አለ። ካሁን በኋላ ሳትፈሪና ሳትሰጊ በነፃነት እዚህ ቤት መኖር ትችያለሽ። የሚያሳቅቅሽ ማንም የለም። ምንም እንዳትፈሪ። አሁን አይደለም ግርማ ለአምሮት ራሱ እንደ በፊቱ ልታስፈራራሽ አትችልም። ለራሷን ቁማ የምትሄድበት ሞራል የላትም። እሷ ደግሞ ምን ሆና ነው? ሰው ራስ ሰማሽኝም እንዴ? ፍቅረኛዋ ማለት የአባቷ ጠላት ነው። እሷን የቀረባት አባቷን ለማጥመድ ፈልጎ ነበር። ደግሞ ደስ የሚለው ነገር እንደዛ ስታሸርግድለት የነበረው አባቷ የሰው ነፍስ ሲያጠፋ እኔ እጅ ላይ ቪዲዮ አለ። ልንገርሽ አይደል ካሁን በኋላ ማንነትሽ ቢታወቅ ራሱ ምንም ነገር ሊያመጡ አይችሉም። ግልጽ የትርስ ሂደት መሆንሽን ቢያውቁ ምንም አያመጡም። ወይዘሮ ዝናሽም ተው ኪሩዬ፣ እንደዛም አይሆንም። መጀመሪያ እህቷ በሰላም ትምጣና ያኔ ሁሉም በተራ ይደርሳል። ኪሩ ይቅርታ አድርግልኝና ለምንድነው እንደዚህ አይነት ማስረጃ እስኪያስክበት ድረስ ያላሳሰርከው? መታሰሮት ይቀራል ብለሽ ነው? የቀናት ጉዳይ ነው። ወይዘሮ ዝናሽ ወደ ልጃቸው ላምሮት ክፍል በመሄድ አሁን በማልቀስ የምታመጪው ነገር የለም እናቴ፣ አሁን ምንም መስማት ማን ማውራት አልፈልግም። አየሽ አይደል የክፋት መጨረሻው ይሄ ነው። ሁሉም ሰው የዘራውን ነው የሚያጭደው። እናቴ ምንም ነገር መስማት ማውራት አልፈልግም አልኩሽ አይደል? ኧረ ነው እንዴ? አባትሽስ ፍቅረኛሽን እንደገደለው መስማት አትፈልግም እንዴ? አምሮትም እጅግ በጣም ደንግጣ ምን በማለት ምንድን ያልሽኝ? ቆይ ምንድን ነው እየተፈጠረ ያለው? ምንም አልገባኝም በማለት ራሷን ይዛ እጅግ በጣም እያነባች ትገኛለች። አየሽ አይደል አባትሽ ለሰው ልጅ ነፍስ ቅንጣት ታክል አይራራም። ሰው በላ ጨካኝ ነው። ለአምሮትም የምታደርገው ግራ ገብቷት በጣም እያነባች እናቷን በቃኝ ከዚህ በላይ መስማት አልፈልግም ውጭልኝ ትላለች። ለአምሮት አይምሯ ሊፈነዳ ምንም አልቀረውም። እጅግ በጣም ግራ ተጋብታለች። አባቷ በዚህ ልክ ክፉና ጨካኝ መስሎ አልታያትም ነበር። ነገር ግን ማወቅ ትችል ነበር። ከዚህ በፊት የገዛ እህቷን የእናቷ ልጅ አይኗን እስከ ማጥፋት ስትደርስ ራሷ ናት ይህን ነገር ያደረገችው፣ መድኃኒቱን የቀየረችው። ያን ያክል ጭካኔ ምን እንደሆነ አልተረዳችም ነበረ። አሁን ላይ ግን የገዛ ፍቅረኛዋን አባቷ ስለገደለው ጭካኔ ምን እንደሆነ የተረዳች ይመስላል። መክሊትም በዚህ ምክንያት ይህ ቤት ተበጠበጠ ብላ ታስባለች። ኪሩቤልም ምናልባት ይህ ነገር ታሪክ ተቀይረው ካልደፈረሰ አይጠራም አይደለም የሚባለው፣ ስለዚህ በእኔ ምክንያት እንደውም ህይወታቸው ተስተካከል የምትይበት ቀን ይመጣል እያላት ይገኛል ኪሩቤል። አቶ ግርማ ኪሩቤል ላይ በመደወል ኪሩቤል ለአምስት ደቂቃ እንድታወራኝ እፈልጋለሁ ይላሉ። ኪሩቤል እኔ እናንተን ምንም የሚያነጋግረን የሚያገናኘን ነገር የለም፣ ከዚህ በኋላ ወደዚህ ስልክ እንዳትደውል እባክህ ኪሩቤል፣ አሸንፈኛል በቃ። ስለዚህ ወደ ልጅ ደግሞ የወደቀ ላይ ሰነዝርም አይደል እባክህ ላወራ እፈልጋለሁ እያሉ መለማመጥ ቀጥለዋል አቶ ግርማ። ኪሩቤልም አስብበታለሁ በማለት ጆሮ ላይ ይጠረክምበታል። ከእኔ በላይ ማናለ የሚለው የሚጎረረው ግርማ ጎዳና ለጎዳና እየተንከራተተ ይገኛል። በስተመጨረሻም ለአምሮት ራሷን ስታ ወድቃለች፣ አራፋም ደፍቃለች።
መክሊት በድንገት ስትሄድ እዛ ተዘርራ ራፈ ድፍቅ አይታታለች። መክሊትም እጅግ በጣም ደንግጣለች። እንግዲህ የላምሮት እንደዛ ራሷን ስታ መውደቅ በቀላሉ ራሷን ወደ ማወቅ ወደ ራሷ ትመለሳለች ወይስ እንዴት ነው? እሱን እንግዲህ በቀጣይ የምናየው ይሆናል። ዛሬ ግን ትርሲት ክፍል 26 ይህን ይመስል ነበር። ከኛ በላይ ማንም የለ የሚሉት ሰዎች እንግዲህ ወድቀዋል፣ ተንኮታኩተዋል ማለት ነው። እጅግ በጣም አስተማሪ ድራማ ነው።